የማዘን የመቆጣቱ ነገር በደንበኛ አነሳሽነትና አበረታችነት የተፈጸመ አለመሆኑን እኔም በወቅቱ ጉዳዩን በቅርበት ስከታተል ስለነበር ማቀው መሆኑን መግለጽ እፈልጋለሁ። እኛ እንደውም ልጆቹ አንሄድም አናናግረውም ሲሉ እና ሲደወልልኝ መጎብኘት አለባቸው። ጉብኝት ፍቺ ማለት የባልና ሚስት ነው። ለልጆቹ መጎብኘት መልካም ነው እንዲሄዱ ግፊት አድርጊ ብዬ እሷም እኔን ሰምታ እናቷም የምታውቀው ነገር ነው እንዲሄዱ ነው የተደረገው። ከሄዱ በኋላ ግን አልጎበኘንም። በየወቅቱ እየመጣ አይደለም። ኢቢኤስ ላይ እናታችንን የተመለከተ ቪዲዮ ለምን ለቀቅ የሚል ነው። ትልቋ ልጅ በተለይ በጣም በቁጣ በሚያስደነግጥ እኔንም ባስደነገጠኝ መልኩ ስታናግረው ይታያል። ያ ነገር በደንበኛዬ ግፊት የተደረገ አይደለም። ልጆቹ በራሳቸው ስሜታቸውን ነው የገለጹት። እኔ በቅርበት እየተከታተልኩ ነበር። እኔም አሁን ሌሊት ነው ሊንኩ ተለቆልኛል እያሁት ይህንን ያለ ደንበኛዬ ፈቃድ ያለ ልጆቹ ሞግዚት የለቀቀውን ሰው ተጠያቂ ለማድረግ ሂደት ላይ ነን ያለ ነው። ይሄን አስመልክቶ ማስረጃ ያላችሁ ሰዎች በዛ መልኩ ማስረጃውን ለእኔም ለዳግማዊትን በመላክ ልትተባበሩ ትችላላችሁ ነው የምልህ። ይሄን በተመለከተ እናመሰግናለን። የዚህን ያህል ካልን ያው ከጋብቻ በፊት የተፈራ ንብረት እሱን ሌላውን በተመለከተ እዚህ በማህበራዊ ሚዲያ የተለያየ ነገር ሲነገርበት የሚሰማ ስለሆነ ክላሪፋይ ለማድረግ የፈለግነው ንብረትን በተመለከተ ያው አሁን እኛ በጥብቅና ተወክለን እየተከታተልን ያለ ነው። አርቲስት ዳግማዊት ከጋብቻ በፊት ነው ያፈራሁት የምትለው የኮንዶሚኒየም ቤት አለ። ያንን አስመልክቶ ከስር ፍርድ ቤት የተሰጠው ውሳኔ ላይ ይግባኝ ብለን እየተከራከርን ያለ ነው። ይግባኙ ቀርቧል ገና እና እውነታው ይሄ ነው ማለት ካላስፈላጊ ኮንፊውዥን እና ውዥንብር እናንተም ነፃ እንድትሆኑ ከዚህ በኋላ ይሄንን ቤተሰብ የተመለከተ ነገር እኛ ጠበቆቿ ስላለን ማንኛውም ሰው እኛም ማናገር እንደሚችል በተቻለ መጠን እንደ ኃላፊነት እንደሚሰማው ዜጋ ልጆቹን የተመለከተ ምስልና ቪዲዮ የምትለቁ ሰዎች እባካችሁ በእኔ ደንበኛ በኩል ልጆቹን አድሬስ የሚያደርግም አይደለም ትዳሩን በተመለከተም ራሱ አስተያየት የመስጠት ወደ ሚዲያ የመምጣትን ፍላጎትም እንደሌላት ይታወቃል። እና ቤተሰቡን ነግበኔ ነው ማለት ልጆቹ ትምህርት ቤት ሄደው መማር አለባቸው ቢያንስ እና የኢቢኤሱም ራሱ ከፍተኛ ጉዳት አድርሷል። ከዛ በተጨማሪ ሌላ አይነት የልጆቹን ስነ ልቦና እንዳይማሩ የሚያደርግ ነገር ከማድረግ ሁላችንም ብንቆጠብ ብዬ ጠይቃለሁ። ከዛ ውጭ እኛን ኮንታክት ማድረግ ይቻላል። ዳግማዊትንና ልጆ ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን። በእውቅናው ዓለም ላይም እንደዚሁ በአካባቢያችንም ላይ። ስለዚህ በጣም ደግሞ እግዚአብሔር ምርታቱን ይሰጥሻል። ሰው ሞር ጠንካራ እናት ሆናለች የሚል እምነቱ አለ። እሱ ስታሳድግ እንደ እናትም እንደ አባትም ሆና የሁለቱንም ከበር አድርጋ የምታሳድገው ሰው በእናት ያደጉ ብዙ ጀግና ወንድ ልጆች ብዙ ጀግና ሴት ልጆች እንዳሉ እያየ ነው እና ሞር ምትበረታ ራሷን ማትረሳ ማለት ብዙ የራሳችን መሳለን ልጆች ብቻ ፎከስ ማድረግ እንዳልሽው አባትም እናትም መሆን ስለሚያስፈልግ የሁለቱን ነገር ከበር ለማድረግ ሲባል ራሳችንን መርሳት አለ እና ራሷን ማትረሳ ራሷ ላይ ፎከስ ብታደርግ ማለት ጊዜ ብትሰጠው ለእሷም ለልጆቿም እያደረገች ብትሰጠው